ሰላም ቤተሰቦች እንዴት አላችሁ? ዛሬ አማርኛ ፊደልን በምሳሌ መሰረት እናያለን ማለት ነው። መጀመሪያ እዚህ ጋር በትልቁ የመጀመሪያ ፊደላት ተጽፈው እናያለን ማለት ነው። በመቀጠል ደግሞ የተመሰረቱ ቃላቶች አሉ። እዚህ ጋር በአማርኛም በእንግሊዘኛም አንዳንድ የተጻፉ አሉ። አሁን እዚህ ጋር ለምን ለሚለው ዋይ የሚል በእንግሊዘኛ ተጽፏል። ስለዚህ በእንግሊዘኛም በአማርኛም የተጻፉ አሉ። ለምሳሌ ይሄኛው ሀብት ሲል በአማርኛ የተጻፈው ማለት ነው። አሁን መጀመሪያ ፊደሎችን እናያለን። በመቀጠል ደግሞ ቃሎቹን እያነበብን እንግዲህ ማንበብ፣ መጻፍ፣ ቃላት መመስረት እንለማመዳለን ማለት ነው። እኛ አስተማሪ ቪዲዮዎችን ሁሌ በዚህ ዩቲዩብ ቻናል እንለቃለን። ይህን ቪዲዮ ደግሞ እንዲማርበት ለምትፈልጉት ሰው ሼር አድርጉ። እኛንም ደግሞ ሰብስክራይብ አድርጋችሁ ለወደፊት የምንለቃቸው ቪዲዮዎች እንዲደርሳችሁ ማለት ነው። ሀሳባችሁን ኮመንት ላይ አስቀምጡን። ኦንላይን መማር የምትፈልጉ ካላችሁ ለቤተሰብም ለእናንተም ባላችሁበት ከሰኞ እስከ ዓርብ ለግላችሁ አስተማሪ ተመድቦ ወይም እኔ አስጠናለሁ ማለት ነው። ስለዚህ ይህን ቁጥር ሴቭ በማድረግ ብቻ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ደውላችሁ ባላችሁበት የሚመቻችሁን ሰዓት ነግራችሁኝ በተመጣጣኝ ክፍያ እኔ አስተምራለሁ ማለት ነው። አሁን ወደ ትምህርታችን እንሄዳለን። እሺ መጀመሪያ ፊደሎችን እናንብባቸው። ለምሳሌ እቺ ሀ ነች። ሀ አይደል? ሀ። ቀጣይ ደግሞ ይሄ ለ መ ሰ ይሄ ረ ሸ ቀ በ ተ ነ ክ ተመስላለች። ያው ከአንደኛው ጋር ከዚህኛው ጋር ተመሳሳይ ነች። እዚህ ጋር ስድስተኛ ፊደል ተመስላለች። ግራፊክሱን ዲዛይን ሳደርግ እዚህ ጋር ጥቁር ነገር ገብቷል ነው። ለማንኛውም ከአንደኛ ፊደል ብላችሁ ያዙት። ይሄ ደግሞ የወቤት ስድስተኛ ፊደል ነው አይደለ? ቅጥያ ባዶ ቅጥያ ባይኖረው ወ ነው አንደኛ ፊደል። አሁን ለምሳሌ እቺኛቱ አንደኛ ፊደል ነች። ይቺ ግን ስድስተኛ ፊደል ብላችሁ ነው የምታነቧት። እሺ ይሄ ደግሞ አ ነው። ይሄኛው አ እና ይሄኛው አ ተመሳሳይ ነው። አ ነው። ይሄ ገ። እስኪ ፈጠን ብለን ደግሞ እንድገመው። ሀ ለ መ ሰ ረ ሸ ቀ በ ተ ነ አ ከ ወ አ ገ። ያው ይሄ ነግራችኋለሁ። እቺ ስድስተኛ ፊደል ነች። የወ ስድስተኛ ፊደል እንደ አንደኛ ፊደል አሁን አንደኛ እቺኛቱን በዚች አንደኛው እቺ ነች። ይሄ ስድስተኛው ው ነው የሚባለው። ያው ግራፊክሱን ስሰራ በጣም ያደክማል። ይሄን ሁሉ ዲዛይን ማድረግ በተለይ ህፃናት ምናምን ለነሱ እንዲመች በማሰብ ነው እንደዚህ በምስል ጋር አገናኝቼ የሰራሁት ማለት ነው። እና በጣም ስለሚያደክም አንዳንድ ስህተቶች ይኖራሉ። በሚቀጥለው በደንብ ጥርት አድርጌ አስተካክዬ እቀርባለሁ። ለአሁኑ በጣም ይቅርታ። እሺ አሁን ወደ ቃላቶቹን እንሄዳለን ማለት ነው። በሀ ስንል ሀብት። ሀብት ያው እዚህ ጋር አሉ። ያው ገንዘብ፣ ወርቆች ምናምን ሀብት ከዛ ጋር ስለሚገናኝ ሀብት። ለምን መጽሐፍ መጽሐፍ ሰው ረሃብ ሸማት ወይም ሸማች ቺ ነው መሆን ያለባት። እቺ ሸማች እቺ ፊደል ት ነች አይደለ? ግን ቺ ነው መሆን ያለባት። ቺ ማለት የቸ ስድስተኛ ፊደል። ስለዚህ ቺ ብላችሁ ታስተካክሉልኛላችሁ። ሸማች ቀን በቤት ያው የበ አምስተኛ ፊደል ነች። በቤት ለምሳሌ በበ የሚጀምር በበላ ማለት ትችላላችሁ። በበላ። እዚህ ጋር ግን የተጻፈው ቤ ነች። ቤ በአምስተኛ ፊደል የተመሰረተው ማለት ነው። እሺ እንደዚህ አይነት ችግሮችንም አስተካክዬ እመጣለሁ።
እሺ ነገር 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 አማርኛ አማርኛ ያው ፊደሎቹ እዚህ ጋር እንደምታዩቸው ከተማ ከተማ። እሺ እችኛይቱ ው ነች። እንደ ወ እንደ አንደኛ ፊደል ቆጠሩልኝና ያው ወንድ ለማለት ነው። ወንድ አይን አይን ገንዘብ ገንዘብ። እሺ ይህንን ይመስላል ማለት ነው ቤተሰቦች። ይህንን ቪዲዮ ሀሳባችሁን ኮመንት ላይ እናንተ ደግሞ ላይክን በማድረግ ሼር በማድረግ ይህን ቪዲዮ ብዙ ሰው እንዲያይ አድርጉ። ከኛ ጋር ስለነበራችሁ እናመሰግናለን። መማር የምትፈልጉ ተማሪዎች ኦንላይን ባላችሁበት መማር እንድትችሉ ይህን ስልክ ቁጥር በመጀመሪያ ሴቭ አድርጉ። በመቀጠል ደግሞ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ፈልጋችሁ ለእኔ መደወል እና እኔን ማግኘት ባላችሁበት ያው ኢትዮጵያ ላይ ያላችሁ ቀጥታ መደወል ትችላላችሁ። ከሀገር ውጭ ግን በመላው ዓለም የምትኖሩ ሰዎች ያው የምታገኙ የምትችሉት ኢሞ፣ ዋትሳፕ ወይም ቴሌግራም ላይ ነው ማለት ነው። ሰላም ሁሉ ከእናንተ ጋር ይሁን። ሰላም ሁኑልኝ።